ዳጣ በክፍል 19 እንግዲህ አቤጌ ከናታን ክላስ ሄዳ ናታንን እያስጨነቀችው እያለ ነበረ ያለቀው። ሰላም ሰላም፣ ውድ ቤተሰቦች እንደምን አላችሁ? ዳጣ በክፍል ይዤላችሁ መጥቻለሁ። ከተመቻችሁ ላይክ እንዲሁም ሰብስክራይብ ማድረጋችሁን አትርሱ። እንግዲህ አቤጌ ከናታን ክላስ ሄዳ ናታንን እያስጨነቀችው ነበረ። ናታን እኔ ከዚህ ነው ማድረው፣ ከዚህ ካላደርኩኝ እጮሃለሁ እያለች ነበር። እንግዲህ ናታንም አቤጌ ምን ሆነሻል? አብደሻል እንዴ? ያምሻል እንዴ? ለይልሽ እንዴ? ያላት ነበረ። እሷም አላበድኩም፣ አሁን ከዚህ ክላስ ካስወጣኝ እጨዋለሁ፣ እንደውም ሊደፍሬ ነው ብዬ እጨዋለሁ። እማዬና አባዬ ከመጡ እንግዲህ ማንን እንደሚያምኑ እናያለን እያለችው ነበረ። ናታንም ደንግጦ እንዴ አንቺ ያምሻል እንዴ? በቃ ምናምን እያላት ነበረ። እሷም እንግዲህ ካፈድኩ አይመልሰኝ አይነት ነገር ነው። እንደውም እዚህ ነው ማድረግ፣ ምንም አታመጣም፣ ከተናገርክ ግን እጮሃለሁኝ ገና ሲመጡ ናታን ቶሎ ብሎ ሊደፍረኝ ብዬ እጮሃለሁ እያለችው ነበረ ማለት ነው። እሱም በጣም ደንግጦ ስልኩን ሪከርድ እያደረገ ነበረ። አሁን ውጭልኛ ብጊ ከዛ ውጭ እናትና አባቴን ተጣርቼ እንዳልናገር ውጭልኝ ምናምን ሲላትም እንደውም እስኪ አባዬና ማዬ ከኔና ካንተ ማን ያምናሉ? ከመጡ ሊደፍረኝ ነበር ናታን ብዬ እናገራለሁ ስትለው እሱም በጣም ደንግጦ እናትና አባትሽ እኔን ስለሚያምኑኝና የሴት ልጆች ወላጆቹ ነው እኔን አምኖ ነው እዚህ ቤት የሚያኖሩ። ስለዚህ እኔ መታመን አለብኝ እና ይህን ነገር ደግሞ እኔ ማድረግ አልችልም ሲላት ነበር ናታን ማለት ነው። እሷም እንግዲህ ድርቅ ስትልበትኝ ቆይ አንተ አባዬ እኮ አባትህ አይደለም፣ ለምንድን ነው አባዬ የምትለው እያለችው ነበረ። እንግዲህ ናታንም እንግዲህ ሪካርድ አድርጓ ስለነበር አቢጊያውን ትውጫለሽ ወይስ አትወጭም ሲላትኝ አልወጣም፣ እስኪ እናያለን፣ እዚህ ነው ማድረው እያለች እያስጨነቀችው ነበረ። እና ናታንም ሪከርድ አድርጌሻለሁ፣ ስለዚህ አሁን በሰላም ብትወጪ ይሻልሻል ሲላትኝ በጣም ደንግጣ ተነሳ ልትሄድ ስትል ማለት ነው የልጅ አቤጌ አንቺ ፍቅር አይደለም የያዝሽ ከኔ እልክ ነው የያዝሽ፣ ዳጣ ከመጣች በኋላ ነው እንደዚህ የሆንሽው እያላት ነበረ። እና እሷም ደንግጣ ሰተት ብላ ወጥታለች ማለት ነው ከናታን ክላስ። እንግዲህ ዳጣ ደግሞ ዳጣና ሰላም ደግሞ ዳጣዬ ለምንድን ነው ናታንን የተውሽው? ለምንድን ነው ችላ ያልሽው? አሁን እኮ የወጣት ነሽ፣ ስለዚህ አሁን የትዳር አጋርሽን የምትመርጭበት እድሜ ላይ ነው ያለሽው እና ናታንን ደግሞ አትክፊው። አብይ እንደሆነች የሆነ ነገር ከፈለገች የራሷ ከማድረግ ወደ ኋላ አትልም እያለቻት ነበረ ማለት ነው ለዳጣ። ዳጣም ሰላምዬ እኔ እኮ አሁን እንደዚህ ያን ነገር የማስብበት ጊዜ አይደለውም፣ የዘመናት ህልሜ ከተሳካ ምናልባት ስለ ፍቅር ምናምን ላስብ እችላለሁ እያለቻት ነበረ። እና ሰላምዬም እድሜ እኮ ቆሞ አይጠብቅም እና ደግሞ አሁን ያለሽበት እድሜ ወሳኝ ላይ እድሜ ነው ያለሽው። ናታን ደግሞ በጣም ጥሩ ልጅ ነው፣ ሀብታም ነው፣ ጸባይኛ ነው። እንደዚህ አይነት ልጅ በዚህ ሰዓት የትም አይገኝም። በዛ ላይ እሱ እየፈለገሽ አንቺ እየገፋሽው ነው ያለሽው እያለቻት ነበረ። ዳጣም ምንም ለናታን ምንም ግድ የላትም፣ ምክንያቱም አቤጌ ስለምትገፋት ማለት ነው በናታን ምክንያት። እናም ሰላምዬ እሺ አንቺ ግን እንዴት ነው ልጅ መሸከም ልጅ ማርገዝ ይከብዳል ወይ እያለቻት ነበረ ዳጣ ማለት ነው። አይ ዳጣ አንቺም እኮ እንደ ውሃ የንሽ ለበሬ ወይ ደግሞ ለላም ቀንዱ አይከብዳትም፣ ልጅ ማርገዝም ልክ እንደዛም አይከብድም፣ ደስ ይላል እንጂ እያለቻት ነበረ ማለት ነው። እና ሰላምዬ ግን ለምንድን ነው የልጅሽን አባት ማታስተዋውቂን እያለቻት ነበረ። ሰላምዬ ማይ እኔ እንኳን ማስታወቅ አልፈልግም፣ እንዲሁ ልጅን ማሳደግ ነው የምፈልገው እያለቻት ነበረ ለዳጣ ማለት ነው። እንደውም እኮ አንቺ እኮ በጣም ቆንጆ ሴት ነሽ፣ ባልሽ በተለይ አሁን ማርገዝሽን ቢሰማ 10 ሽማግሌ ይልክልሽ ነበር እያለቻት ነበረ። ያው ባሏን አላስታወቅሻቸውም እንግዲህ የሰላምዬ ባል ማን እንደሆነ አልታወቀም። እሷ ከማን እንዳረገዘች እንግዲህ ፈጣሪ ወቀው እስካሁን ድረስ አልነገሩንም። እኔ ግን ሳስበዋ ተዶርጅ ስለ ሰላም ሲወራ በጣም ነው የሚደነግጠው፣ በጣም ይቁነጠነጣ ማለት ነው። ስለ ሰላም ወይዘሮ ማርታ ስታወራ በጣም ደነግጣን ምናምን ብሎ ተደናግጦ ነው የሚወራት ማለት ነው። እና እንግዲህ የሰላምዬ ልጅ ያቶ ደረጀ ልጅ ነው ብለን እናስባለን። እና አቤጌ ደግሞ በጣም እያስጨነቀቻት ነው ማለት ነው ሰላምዬ። ይሄ ልጅ የማን ነው? ይሄ ልጅ ከማን እንዳረገሽው ሳላቅም ማን ያርፌ አልቀመጥም፣ እኔ እንዳባዬና እንደማየ አልተውሽም በቀላሉ እያለቻት ነበረ አቤጌ ማለት ነው። እና ከናታን ክላስ እያጸዳች እያለ የናታን ክላስ ቆይ አንቺ ልጅ ምንድን ነው እዚህ ክላስ ታበዣለሽ እንዴ አቤጌ? አሁን እኮ እኔም ከአንቺ ክላስ አጽድቼ ነው የመጣሁትኝ፣
ስጨርስ ወደ ናታን ክላስ መጣሁ ስትላት አይ ብዙ ጊዜ እግር ታበዣለሽ ምናምን እያለቻት ነበረ ማለት ነው። አቤጌ ምን ለማለት ፈልገች ነው? ቆይ አንቺ ያምሻ እንዴ? ቆይ ይሄ ነገር የሚመለከተው እኔን ብቻ ነው፣ ስለዚህ አንቺ አይመለከትሽም፣ ይሄ የሚመለከተው እኔን ብቻ ነው ስትላት አይ በፍጹም አንቺ ቆይ ለምን አትናገሪም? የልጅሽን አባት ተናገሪ፣ ከየት እንዳመጣሽው ተናገሪ፣ ንገሪኝ እያለቻት ነበር አቤጌ ማለት ነው። ቆይ አንቺ ይሄን ያህል ምን አንጨረጨርሽ? ባለሽን አልነጠቅኩሽ፣ ለምንድን እንደዚህ የምትንጨረጨሪው? እያለቻት ነበረ እና ብቻ ከናታን ጋር ጠርጥረሽ ባልሆነ ስትላትኝ አው ምን ይታወቀን ያለ ምክንያት እግር አላበዛሽም ከሱ ክላስ እያለቻት ነበረ። እና ሰላም በጣም ተናዳ ቆይ አንቺ ምን አይነት ልጅሽ ምን አይነት ባለጌ ነሽ? እናትና አባትሽ ባለቅ ኖሮ ምን አይነቷ ባለጌ ያሳደጋት ናት እልሽ ነበረ እያለቻት ነበረ ሰላምዬ ማለት ነው። እሷም አለቅሽም ከማን እንዳረገሽ ሳላቅማ እንደዚሁ በቀላሉ አልፋታሽም እያለቻት ነበረ ማለት ነው ለሰላምዬ። ሰላምዬም ተናዳ ሄዳ ለዳጣ እየነገረቻት ነበረ። ቆይችን አቤጌ ምን ላድርጋትኝ አላስቀምጣለችኝ የልጅሽን አባት ካላወቁ እያለች ነው። እና እባክሽን ዳጣዬ የሆነ መላ ፍጣሪ እያለቻት ነበረ ለዳጣ ማለት ነው። እንግዲህ ዳጣና ሰላምዬ እያወሩ ያለ አቤጌ በር ላይ ምን እየሰማቻቸው ነበረ። እንግዲህ ያወሩትን በሙሉ ሰምታችኋለች። ያወሩትም እንግዲህ ዳጣን ሰላምዬ ሌላ ባል አምጭልኝ ማለት ለአቤጌ የሰላም ባል ነኝ ብሎ የሚያወራ ሰው አምጭልኝ እያለቻት ነበረ ለዳጣ ማለት ነው። እና ይህን ሁሉ እየሰማች ነበር አቤጌ። ዳጣማ ይሄ ነገር ቢቀርብን ነው የሚሻለው ሰላምዬ፣ አቤጌ አውቃ የልጁን አባት ራሱ ብንነግራት አድባ የምትቀመጥ ሴት አይደለችም። ስለዚህ ዝም በያትኝ፣ እኔም እኮ ዝም እያልኳት ነው እና ታያትኝ ትለፍልፍም ቢያለች ደግሞ እኔ ያጋጭልሻለሁ እያለቻት ነበረ ዳጣ። እንደዚህ ስትል አቤጌ እየሰማቻት ነበረ፣ ርርትክን እያለች እየሰማኝ ነበረ ማለት ነው። እንግዲህ ሰላም የምሽ በቃ ተስማምቻለሁ ብላ ማምጣቱን ትተዋለች ማለት ነው። አሁን ሰው ባመጣልሽም እሷ ታፋጠዋለች በጥያቄ፣ ስለዚህ እንደዚህ በቀላሉ የምትመለስ ሰው አይደለችም ስትላትኝ ሰላም የምሽ ስትላት እንዴ በቃ መንሽ ስትላት አዎ ዳጣዬ አንቺ እኮ በቃ ባትማሪም ግን ከተማሩት በላይ ነሽ እያለቻት ነበረ ሰላምዬ ማለት ነው። እና ስትወጣ አቤጌ እንግዲህ ዳጣ ከክላስ ስትወጣ ተደብቃለች ማለት ነው። አላየሁትም እየሰማቻቸው እንደነበረ አላዩ ሁላቸውም። አቶ ደረጀ ደግሞ ከናታን አባት ጋር እያወራ ነበር እና የናታን አባትም ለምን በትዳር አንተሳሰርም ልጆቻችንን ከልጆች ለምን አንዷን አታጋባውም ለናታን እያለው ነበረ ማለት ነው። እንዴ እንደ ልጆች በዛሬ ዘመን ልጆች እኮ እኛ ያልናቸውን ነገር አያደርጉም፣ ስለዚህ እንደፈለጉ ይሁን እያለ ነበረ አቶ ደረጀ ማለት ነው። ናታን እኛ ጋር ለምዷን ወደ አንተ የሚመጣ አይመስለኝም እያለ እያወራው ነበረ። እና ደግሞ ምን የዛሬ ዘመን ልጆች ትላለህ? ናታን እኮ የዛሬ ዘመን ልጅ አይደለም አርጅቶ የተወለደ ነው እያለው ነበረ አቶ ደረጀ ማለት ነው። ናታን ስነ ስርዓት ያለውና የተረጋጋ ልጅ ነው ያለ በጣም ያደናንቀው አቶ ደረጀም እና ለወይዘሮ ማርታ አብረው ከናታን አባት ጋር እያወራው ነበር ምናምን ብሎ እየነገራት ነበር እና በጣም መልካም ሰው ነው፣ ጥሩ ሰው ነው እያለ ሲነግራት አዎ በጣም ጥሩ ሰው ነው እና ወደዚህ እንዲመጣ ለምን አልነገርከውም እያለችው ነበረ። እና ደግሞ ለምን በትዳር አንተሳሰረው ልጆቻችን ለምን አናጋባቸውም እያለ ምናምን ሲላት ማለት ነው ለወይዘሮ ማርታ አይሆንም አልኩት እኔ ደግሞ ሲላት እንዴ ለምንድን ነው የማይሆነው? የሆናል እንጂ አንተ ባትልም ልጆቹ ተዋደዋል እያለች ነበረ ወይዘሮ ማርታ ማለት ነው። ወይዘሮ ማርታ እንግዲህ አቤጌ ናታን እንደምትወደው ታውቃለች፣ ግን ናታን አቤጌ እንደማይወዳት ደግሞ ጠንቅቃ ታውቃለች። ለምን እንደዚህ እንደምታደርግ አላውቅም። እንግዲህ አቤጌ ፍቅሩ ይሁን እልክ ይሁን ዳጣ ከናታን ጋር እንድትሆን አትፈልግም። ቅናቷ በጣም ከልክ በላይ ነው። ለዛ ነው ዳጣን የምትጠላት ማለት ነው። በጣም ስለምትቀናባት ነው በዳጣ። ውሀይና ዳጣ ናታን ሆነው ከሳሎን ተቀምጠው እያወሩ ነበር እና ዳጣዬ ለውሃ እባክሽና ቻርጀር አምጪልኝ ትላታለች እና ናታን በስስት ነው የሚያት እና ፈዞ እያያት ዞር ስትል እያያት እየሳቀ ነው። እንዴ አንተ ልጅ ስተኛ እንደ እያየኸኝ እኮ ፈዘዝክ ምናምን ስትለው አይ እኔ ያልተኛውም አለው ምን ማለትሽ ነው እንዴ በጣም ተኩራጌ ልትበላኝ ነው እንዴ ምናምን ስትለው ኧረ እባክሽ ተይ ሰውን አይበላውም። ዳጣ ውሀዬ ከሰማች ደግሞ ሰውን ትበላለህ እንዴ ነው የምትለኝ ምናምን ሲላት እንዴ ያዘህ እንዴ ስትለው ብሎ ያዘኝ፣ አዎ ያዘኝ እኮ ፍቅር ነው ያዘህ እንዴ ያለችው እና ውሀዬ ደግሞ ዘወር ብላ ምንድን ነው ያዘው ስትል
የያዘው ኤሌክትሪክ ነው እያለቻት ነበረ ዳጣ ማለት ነው። ግን ውሸቷን ነው። ያው ለውሃዬ ያው ፍቅር ነው ብላ መናገር አልፈለገችም እንጂ እሷ ግን ያዘ እንዲ ያለችው ፍቅር ነው። ፍቅር ያዘ እንዲ ከኔ እያለችው ነው ዳጣ ማለት ነው በተቃራኒው። እና እሱ እንግዲህ ትቷቸው ይሄዷል ማለት ነው። ግን እንዴት ኤሌክትሪክ ነው እንዲ የያዘው ምናምን ስትላት እንዴ ያዘ እንዲ ናታን ኤሌክትሪክ ነው እንዲ ያዘ ለምን አልሞትም ታዲያ እያለች ነበር ውሃ ማለት ነው። አይ ውሃዬ ብሎ እሱም ትቷቸው ይሄደ ማለት ነው ናታን። እንግዲህ ዳጣ ከቤት ወጥታ እየሄደች እያለ አቤጌ ከኋላ መጥታ አንቺ አቤጌ ከዳጣ ኋላ መጥታ አቤጌ ማለት ነው ዳጣን ጠርታ አንቺና ሰላምዬ ስታወሩ የነበረውን ነገር በሙሉ ሰምቻለሁ። ያው ሰላምዬ አትልም እሷ እኔ ሰላምዬ ያልኩት ሰላም ነው የምትለው። እሷ ሰውን ማቆላመጥ አትችልም ማለት ነው። በጣም ኃይለኛ ስለሆነች እና ስታወሩ የነበራችሁትን በሙሉ ሰምቻለሁ ምናምን ስታት ምን ነበር ያወራ ነው አቤጌ ምን ነበረ አላስታውስም ስትላት አታስታውሽም አንቺና ያቺ ሰላም ስታሾኮሹ ሁሉን ነገር ሰምቻለሁኝ። የልጁ አባት አድርገሽ ሰው ልታመጭላት ነው አሉ። እባክሽ እኔን ልትሸውዱ ነው አሉ ምናምን እያለች እያወራቻት ነበረ። እሱን ነው እንዴ? ቆይ አንቺ ከኔ ምንድን ነው የምትፈልጊው? እባክሽን ተፋችኝ፣ ህይወቴ የኔ ቀልል ያለ ህይወት ነው አታወሳስቢብኝ እያለቻት ነበር ለአቤጌ ማለት ነው። እንግዲህ እሷም ቆይ አንቺና እሷ ከዚህ ቤት መውጣት አለባችሁ ስትል እንዴ ደግሞ እኔ ራሴ የቻልኩ ሰው ነኝ ደግሞ ማንን ነው እንደሱ የምትይው ስትላትኝ አንቺና ሰላም ናቸው ሁልጊዜ አብራችሁ ነው የማያችሁ፣ ሁልጊዜ አብራችሁ ነው የምታሸኩሽኩት እያለኝ ነበረ። እንግዲህ አቤጌ በዳጣ በጣም ነው የምትቀናው። ከናታን ጋር ብቻ ሳይሆን ከሰላም ጋር ስትሆንም ትቀናባታለች ማለት ነው። ዳጣም እንግዲህ እባክሽን ፍቺ እንግዲህ ምን ሆነሽ ነው ብላ ትታ ስትሄድ ማለት ነው እና ገና አልጨረስኩም ብላ ስትሄድ ልትመታ ስትል ነው ያለቀው። እንግዲህ በክፍል ላይ አንድ እንጠብቃለን ውድ ቤተሰቦች። በክፍል ላይ ይህንን ይመስል ነበረ። በክፍል ላይ አንድ እስከምንገናኝ ቸር ሰንብቱ። ላይክ እንዲሁም ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ወዳችኋለሁ።